بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء. كذكتلو وخيمة الشرك የሽርክን መዘዝና ጦስ ምን ያህል ከባድ እንደሆነ ያስገነዝበናል እንደገና ማለት ነው። መጀመሪያ አማኞቹን በእምነታቸው እንዲጸኑና በትክክል ግዴታቸውን እንዲወጡ ከዛ ደግሞ የቀዳሚ አህለል ኪታብ ተብየዎች ስም ብቻ አይበቃምና በኪታቡ ካመኑ በአዲሱም ኪታብ ማመንና ከሙስሊሞች ጋር መቀላቀል እንዳለባቸው ሲነግርና ሲያስጠነቅቅ እንደገና ደግሞ ሙሽሪኮችንም አረሳቸው ማለት ነው። የነሱም ስተት ከባድ ነውና ان الله لا يغفر ان يشرك به الله سبحانه وتعالى በሱ ማጋራት የሚባልን ወንጀል በጭራሽ አይምረውም ይላል አላህ Subhanahu Wa Ta'ala። እና እንግዲህ ከወንጀሉ ሁሉ በጣም አይከፉ የከፋ ከባድ ወንጀል ማለት ኩፍርና ሽርክ ነው። ኩፍርና ሽርክ የሚባል ነገር አንድ ሰው በህይወት በጤንነቱ ያለ ታልተገላገለና ተውባት አላደረገ በስተቀር በዛ ሁኔታ ላይ የሞተ ሰው ይማራል ማለት ዘበት ነው። በኩፍርና በሽርክ የሞተ ማለት ነው። ኩፍር የታወቀ ነው ምን ጊዜም ቢሆን። ሽርክን ግን ብዙ ሰዎች የተለያዩ ቅርንጫፎችና ዘርፎች አሉት ነገር ነውና አያውቁትም ማለት ነው። እያለባቸውም የለብንም እያሉ የሚከራከሩ አሉ። ان الله سبحانه وتعالى لا يغفر ጭራሽ አይምርም አን ይሽረከ ቢሂ በሱ ምንም ነገር ሊጋራበት እና በጌታ መብት አንድ ነገር ካጋራህ ያጋራው ነገር ምንም ይሁን ምን በምንም አይነት ያ ሽርክ የሚባለውን ወንጀል ይቅር ብሻው ብሎ ሊያልፈው አይችልም ማለት ነው። ويغفر ما دون ذلك لمن يشاء ከዛ ባሻገር ያለን ወንጀል ግን ለሻአለ ለሰው ይምራል። የፈለገውን ያህል ቢከብድም ቢበዛም ከሽርክ ወና ተኩፍር ውጭ ያለ ወንጀል የፈለገውን ያህል ቢበዛም እንኳን አላህ ሊምረው ከፈለገ ለአንድ ሰው ሊምረው ይችላል ማለት ነው። تحت المشيئة ነው። የሽርክ ጉዳይ ግን ተስፋ የለውም ማለት ነው። በሽርክ ላይ ከሞተ አንድ ሰው ያው መፍሩግ ሚንሁ ነው ያለቀለት ጉዳይ ነው ማለት ነው። ስለዚህ በሽርክ ላይ መሞቱን ካወቀ አንድ ሰው اللهم اغفر له ብለህ መለመን እንኳን አትችልም። ለምን ፋይሉ ተዘግቷልና ሽርክን አልምርም ስላለ ማለት ነው። ይሄን ያወቅ ብትጠይቅ ራሱ አንተ ወንጀለኛ ትሆናለህ። እና ተዛ ሌላ ያለ ወንጀል ግን የተለያዩ ወንጀሎችን ሊሰራ ይችላል። ሰው በመሰረቱ ያው የተለያዩ ስተቶችን ይሰራል ግን ሽርክ የለበትም። ሽርክ ከሌለበት የተለያዩ ጀራኢሞች እንኳን ቢበዙም ተስፋ ያስቆርጥም ማለት ነው። በወንጀሉ ሊቀጣው ይችላል አሁንም ከፈለገ ግን ደግሞ ልማረው ካለም ሊምረው ይችላል ማለት ነው። መማር የሚከለክል ነገር የለም። ሽርክ ያለበትን ሰው ግን ይምረዋል ማለት ዘበት ነው ማለት ነው። ወመን ይሽርክ ቢላህ ስለዚህ እንግዲህ ሽርክ የሚባል ወንጀል የማይማር ከሆነ ውጤቱ ምን ይሆናል? በአላህ የሚያጋራ ሰው ይላል ማለት የአላህ ሐቅ የሆነ ነገር ለሌላ የሚያውል ማለት ነው። በማንኛውም መልኩ ፈቀድ ይፍጠራ ኢስመን ዐዚማ ይህ በጣም ከባድ የሆነ ወንጀልን ቀጥፏል በአላህ ላይ። በአላህ ላይ ሊባል የማይገባው ከባድ ስተትና ወንጀል ፈጽሟልና ይህ ወንጀል ከምህረት በላይ ስለሆነ የመማር ተስፋ የለውም ሲል ያስጠነቅቃል ማለት ነው። ይህንን ለመጠንቀቅ ሽርክን ማወቅ ግድ ይለናል። ምክንያቱም አንድ ነገር ካላወቀው ልትጠነቀቀው አትችልምና ማለት ነው። ብዙ የዋሆች ግን ሽርክ የሚባለውን ነገር በጣም በጠባቡ ነው የሚያውቁት። እና ስለ ሽርክ ከተነሳ በአላህ ማጋራት ከተባለ ቀጥታ ግንዛቤያችን የሚሄደው ወዴት ነው? ወደ ቤተ ክርስቲያን ነው። ገብርኤል፣ ሚካኤል፣ ጊዮርጊስ በአካባቢ አሉ አይደለም? እዛ ሄደው እነዛን ጽላዮች የሚሳለሙ ሰዎች እነሱ ናቸው ሙሽሪኮች ብለህ አበቃ በዛ ያልቃል ማለት ነው። አንተ ግን ስማ አህመድ መሐመድ ፋጢማ ኸዲጃ እስከሆነ ድረስ ችግር የለም። የፈለከውን ነገር ብትሰራም ሽርክ አንተ ቤት አይመጣም ጭራሹን ማለት ነው። ይሄ ትልቅ ስተት ነው ማለት ነው። ያ የነሱ እርግጥ ነው ሽርክ ነው። እንግዲህ ገብርኤልም ሆነ ሚካኤልም ሆነ ፍጡር ናቸው። እነዛን ነገሮች ማምለካቸው እርዳይ ድረስልኝ ያሉ መማጸንና ደመጥናታቸው ሽርክ ነው ማለት ነው። ያ ሽርክ እንደሆነ እንደገና ደግሞ በእኛም በኩል በተመሳሳይ መልኩ የተለያዩ ነገሮች እርዱ ይድረሱልኝ የሚባሉ ነገሮች ካሉ ቀጥታ ያው ነው ማለት ነው።
መልኩና ስሙ ብቻ ነው የተለያየው እሱ ገብርኤልን ጠራ አንተ አብዱልቃድርን ጠራ ምንድነው ልዩነቱ እንዳውም የሱ ይሻላል አይደለም እንዴ ተገብርኤልና ተአብዱልቃድር ማን ነው የሚበልጠው ገብርኤል ነው የሚበልጠው የነብዮች ሁሉ ኡስታዝ ረኢሱል መላእክታ ነው ሚካኤልም እንደዛው ነው አንተ ግን ተበግዳድ ውጭ ያሉ ሰዎች አይተውት የማያውቁ ሰው አንድ ተራ ግለሰብ ነው አብደየ የምትለው ማለት ነው ምንድነው ልዩነቱ ዛሬ ሮብ አብደየ ነው አልንቀሳቀስም ቶሎ ቡናውን አፍልው ቄጠማውን ጎዝጉዤው እና በሰላም ልጆቻችን ወጣው እንዲወጡ የምትለው ምንድነው ያም ቄጠማ ጎዝጉዟል ጎረቤት ያለው የሚካኤል ነው ብሎ አንተ አብደየ ብለው ጎዝጉዘሃል ምንድነው ልዩነታችሁ ከአላህ ውጭ ያለን ነገር ለሌላ ያዋላችሁ ነው ሁላችሁም ማለት ነው ግን ታንተ ጣዖት የኔ ይሻላል ነው ልዩነታችሁ ወይ በስሙ ወይ በመልኩ ወይ በመጠኑ ማለት ነው እንግዲህ ከዛ እንግዲህ ወርዶ ለጠንቋው ላጣላው ለምኑ ሽርጉዱ ለጨሌው ለባዲገዙ ለአድባሩ ምናምን የሚባለው ሁሉ የለም ሙስሊም ውስጥ የለም አለ የሽርክ ነው እሱ ራሱ ማለት ነው ስለዚህ እነሱን ብቻ አይደለም ማለት ነው የነሱን አሻግረህ ታያለህ ያንተ ፊት ላይ አይንህ ላይ ያለው አይናር ግን አይታይህም ማለት ነው ስለዚህ እነሱም አንድ ሙሽሪክ ናቸው አንተም ደግሞ በተመሳሳይ መልኩ መለስተኛ ሙሽሪክ ነህ እንዳው ማለት ነው አንተ እንዳው ጥቅቅን ነገሮችን በአለም ደረጃ የማይታወቁ ነገሮች ናቸው አንተ አምላኮች የነሱ አምላኮች ግን ቢፈቀር ኑሮ የሚፈቀድላቸው እነሱ ነበሩ ትልልቅ ነው ወይ ኢየሱስ ነው ወይ ማርያም ናት ወይ ሚካኤል ነው ወይ ገብርኤል ነው እነዚህ ሁሉ ትልቅ ቦታ ያላቸው ናቸው በአላህ ዘንዳ ያንተ ግን እዚህ ግባ የሚባላልን በየመንደሩ ያለው ዶሬህ ራሱ መፈጠሩ ከዛ መንደር ሰው በስተቀር የማያውቃቸው ነገሮችን ነው አንተ የምታጎበድድላቸው የምታፈደፍድላቸው ማለት ነው ስለዚህ ይሄን ማወቅና መጠንቀቅ አንቀረን መጥፋት መቻል አለብን ማለት ነው ኢነላህ ላ የግፊሩ አን ይሽረከ ቢህ ሸይአን ይልሃል ብዙ ጊዜ ሸይአን من الاشياء قل او كثر سواء كان حيوانات او جمادات ማንም ነገር ቢሆን ሸይ የሚለው አንከረ ነኪራት ይላሉ ነህዮቹ ማንም ነገር የሚገባበት ነገር ነው ስለዚህ ትልቅ ጣዖት ያለውም ሆነ ትንሽ ጣዖት ያለውም ታላህ ሌላ ያለ አምልኮት ከሰጠው እኩል ነው ምንም ልዩነት የለህም ማለት ነው በወንጀሉ ስለዚህ የሽርክ ነገር ጭራሽ አይምርም ከሽርክ ሌላ ያለ ሰው ሙእሚን ሆኖ ዚና ሊያረግ ይችላል ሪባ ሊበላ ይችላል ሊዋሽ ይችላል ሊያጭበረብር ይችላል የተለያዩ ወንጀሎች ሊሰራ ይችላል እነዚህ ሁሉ ተስላም አያወጡትም ወንጀሎቹ ከባድ ናቸው አላህ ካልማረ ብዙ ምዕተ ዓመታት ሊያስቀጡ የሚችሉ ናቸው ግን ተስፋ አያስቆርጡም ማለት ነው አላህ ከፈለገ ሊምርህ ይችላል ከፈለገም ይቀጣሃል በጥፋት ልክ ማለት ነው እና አማራጭ አለ ማለት ነው የመማርም ያለ መማርም احتمالات አለ በሌላ ወንጀል ላይ ማለት ነው የፈለገውን ያህል ቢበዛ እና ያ አብዲ ለው ملأت ذنوبك ملء السماوات والارض ولم تشرك بي شيئا غفرت لك ما لم تشرك بي سبحان الله እና በሰማይ መሬት ድረስ ያለውን ህዋ በሙሉ የሚሞላ ወንጀል እንኳን ብትሰራ ለመስራት አይችልም አንድ ሰው ሰማይ መሬትን የሚሞላ ይችላል ማንም ሰው አይችልም ይሄን እንኳን ቢያደርግ አላህ ፍቃዱ ከሆነ ሽርክ እስከሌለ ድረስ ሊምርህ ይችላል ይላል ግን ሽርክ ከሆነች አንድ ነጥብም ቢሆን አልምርም ሀታ ሽርከል አስገር ይገባል እዛቻ ውስጥ ይላሉ ሙፈሲሮቹ ለምን ኢነላህ ላ የግፊሩ አን ይሽረከ ቢሂ ነው ያለው ሽርከል አክበር ሽርከል አስገር አላለም በዑሙም ነው ያስቀመጠው ማለት ነው ስለዚህ ሽርከል አስገርም ቢሆን አላህ ሊምርህ ካልፈለገ በስመ ሽርክ ሊዘጋብህ ይችላል ማለት ነው እና ሽርክ በምንም አይነት ድርድር ውስጥ የሚገባ ነገር አይደለም ማለት ነው ገሌ ሽርክ አለበት አዎን አለቀ ወደ ጀሃነም ነው እንጂ ምንም ያወላውል ነገር የለውም ሌላ ወንጀል ካለበት ግን አዎን እንደ ወንጀልነቱ ከፈለገ ይቀጣዋል ከፈለገ ደግሞ ሊምረው ይችላል ከፈለገ ሊቀንስለትም ይችላል ወንጀልህ 100 አመት የሚያስቀጣ ነበር 50 አመት ምርሃለው 50ውን ቀጥል ሊልህ ይችላል ማለት ነው ሽርክ ከሆነስ አንድ ነጥብም አይቀነስልህም አበደል አቢዲን መቀጠል አለብህ ነው የሚባለው ማለት ነው ስለዚህ ሽርክን እንወቅ መጀመሪያ ተውሂድን በደንብ ማጣራት ያስፈልጋል ማለት ነው አላህ Subhanahu Wa Ta'ala ለሱ ሐቅ የሆነች ነገር ዒባዳን መጀመሪያ ማወቅ አለብን ዒባዳ የሚባለው ምንድነው ኩሉ ማ ይحبه الله ويرضى من الاعمال والاقوال الظاهره والباطنه አላህ የሚወደውና
የሚፈልገው የሆነ ቃልና ተግባር ሚስጥራዊ ሆነ ገሃዳዊ ሙሉ በሙሉ ዒባዳ ላይ ውስጥ ይገባል ቁል ኢነ ሶላቲ ወኑሱኪ ወመህያየ ወመማቲ ሊላሂ ረቢል ዓለሚን ላ ሸሪከ ለሁ ቢዛሊከ ኡሚርት እንዳለው በአጠቃላይ በቃላችን በተግባራችን በኒያችን በሐሳባችን በገንዘባችን በጉልበታችን የምናረጋቸው እንቅስቃሴዎች ሁሉ ለአላህ ፍቃድ ለአላህ ትእዛዝ ተብሎ መደረግ አለባቸው ከዛ አልፎ ለሌላ የምናውላቸው ከሆነ ግን ወደ ሽርክነት ይቀየራል ማለት ነው ሽርክ ደግሞ ተተወነጀልክ አለቀልህ ተጀነት ተሰናበታለህ ለጀሃነም ትዳረጋለህ ኢነሁ መን ይሽርክ ቢላህ على لسان عيسى بن مريم إنه من يشرك بالله فقد حرم الله عليه الجنة ومأواه النار بالله ያጋራው ነገር ምንም ይሁን ምን ይህ ሰው በዚህ አቋሙ ምን ያስከትልበታል حرم الله عليه الجنة ومأواه النار ጀነትን እርም ያረግበታል ለመጨረሻ የዘላለም መኖሪያው ጀሃነም ትሆናለች የሚለው ውሳኔ መጥቷል ማለት ነው ስለዚህ ይችላይ ነው በጣም ሁሉ ጊዜ ማትኮር ያለብን ሌላው ነገር ዋጅባት ታጓድል ትችላለህ ሶላት ሊያልፈህ ይችላል አንዳንድ ጊዜ ሌላም ጦም ሊበላሽ ይችላል ሐጅ ይሄ ሰው ደካማ ነው ደካማ ጎና ያጣው ያንንም እንዳይኖርብን መጣር አለብን ማስተካከል ማረብ አለብን ስተታችንን ግን የመጨረሻው ወሳኛዋ የሽርክ ጉዳይ ናት ሽርክ ካለች ለምን ሺህ ዓመት አትሰግድም ለምን በአንድ እግርህ አትቆምም ምንም ዋጋ የለውም ሽርክን ማጽዳት የግድ ነው ማለት ነው ነጃ ለመውጣት የፈለገ ሰው ስለዚህ ታላ ተሽርክ በስተቀር ያለን ወንጀል ጌታ ተፈለገ ነው የሚልህ ካልፈለገ በሱም ይይዛል ማለት ነው ከፈለገ ግን ከሽርክ በታች የሆነን ወንጀል ሊምርህ ይችላል ተስፋለህ ማለት ነው ሽርክ ካለ ግን ተስፋ የለም አብለቀ ያው በህይወትህ ያለ ተውባ አድርገ ሽርክህን አንቅረህ ተፍተታለህ በስተቀር ማለት ነው ومن يشرك بالله بالله ያጋራ ሰው የሚጋራው ነገር ምንም ይሁን ማን فقد افترى اثما عظيما بالله ላይ ሊጋራ የማይገባው ግልጽ የሆነ ወንጀል ነውና የፈጸምከው የጌታን ክብር ስለነካህ ያ አይነቱ ወንጀል በምንም አይነት ምህረት ይከተለዋል ተብሎ አይታሰብም ሲል ያስጠነቅቃል ማለት ነው አለም ተረ ኢለ الذين يزكون انفسهم አየህን ይላል አላህ Subhanahu Wa Ta'ala እነዚያ ነፍሳቸውን የሚያወድሱ የሆኑትን ሰዎች ይላል አህለል ኪታቦች ነው እንደገና ወደ እነሱ ተመለሰ ማን ነው ወደ ይሁዶችና ወደ ነሳራዎች እነዚያ ሰዎች ራሳቸውን ያጋንናሉ ከፍ ከፍ ያደርጋሉ ያመኳሻሉ እንደ አይነቶችን ሰዎች አያሃቸውን ብሎ ለትዝብት ያጋልጣቸዋል ማለት ነው በሊላሁ ይዘኪ መየሻ እነሱ ራሳቸውን ስለካቡና ስለከፍ ስላደረጉ ሳይሆን አላህ ከፍጥሮቹ የፈለገውን ያጠራል ያጸዳል አላህ ያጸዳው ሰው ነው እንጂ ንጹህ ሊሆን የሚችለው ራሱን በራሱ ስላወደሰ አንድ ሰው ሊጸዳ አይችልም ይላል አላህ Subhanahu Wa Ta'ala ማለት ምንድነው አህለል ኪታቦች ራሳቸውን ከፍ አድርገው ሌሎቹ ህዝቦች ዋጋ እንደሌላቸው ይናገሩ ነበር ያንን አባባላቸውን ሲተች ነው ይሄንን ያወረደው ማለት ነው ለምሳሌ نحن ابناء الله واحباؤه ሁለቱም ቡድኖች ተናግረውታል በየነሰከፋቸው ይሁዶች نحن ابناء الله واحباؤه እኛ የአላህ ልጆችና ወዳጆች ነን እኛ ብናጠፋ እንኳን ወንጀል ብንሰራ እንኳን ጨክኑ አይጨክንም አባት በልጆቹ እንደማይጨክን ይላሉ ማለት ነው ያንን ሲሰሙ ክርስቲያኖቹም ተዛው ወርሰው እኛ አስተማንና አንሳለን ብለው እነሱም እንደዛው نحن ابناء الله واحباؤه በማለት ይደነፋሉ ራሳቸውን እንግዲህ ከለየላቸው ወንጀለኝነት ከፍ አድርገው ተዓለም ህዝብ መካከል ለአላህ እንደ ልጆቹና እንደ ወዳጆቹ አድርገው አሰለፉ ማለት ነው እንግዲህ እንደ አይነት ጀራኢም ውስጥ ያሉ ሰዎች ዓለምን በሙሉ በተንኮል የሚያምሱ ሰዎች እንደገና ዙረው እኛ የአላህ ወዳጆችና ልጆች ነን ማለት ምንድነው የፈለግነውን ነገር ብናደርግ የአላህ ወዳጆችና ልጆች እስከሆነ ድረስ ጨክኑ አይጨክንብንም እኛን አይቀጣንም ለማለት ይሄን ተናገሩ ማለት ነው እንደገና ደግሞ ለየድኹል الجنه الا من كان هودا او نصارى ይላል ማለት ነው እና ጀነት ለመግባት የፈለገ ሰው ወይ ይሁዳ መሆን አለበት ወይም ክርስቲያን መሆን አለበት ከዚህ ውጭ ጀነት እድል የለውም ሌላው ህዝብ የሚሉ ጎበዞች ናቸው ማለት ነው ጀነትን የራሳቸው ጓሮ አደረጓት ማለት ነው እነሱን እንግዲህ የነሱን ተንኮል ያልተላበሰ ሰው ጀነት የመግባት እድል እንደሌለው ጀነት መግባት የሚችለው ወይ ይሁዲ ነው ወይም ነሳራ ነው
ይሄንንም ተስማምተው አይደለም ደግሞ የጋራ መግለጫ አይደለም ይሁዲው ለየድኹል الجنة الا من كان هودا ነው የሚለው ክርስቲያኑንም ጨምሮ ያወጣዋል ማለት ነው ይሁዲ ያልሆነ ሰው ጀነት በሯ ትርዋ አይልም አበደን ይልሃል ማለት ነው ወደ ክርስቲያኑ ስትመጣ ደግሞ ለየድኹል الجنة الا من كان نصارى ይላል ያልተጠመቀ ይጸድቃል መስሎ አትጃጃል ይልሃል ይልቅ ኢየሱስን ተቀበል እና ያልተጠመቀ በምንም አይነት አንድ ሰማይ ጀነት ሊያገኝ አይችልም ይልሃል ማለት ነው ይሄንን ከየት አመጣችሁት ቢባሉ ራሳቸው የፈጠሩት ውሸት ነው ማለት ነው ወገረሁም في دينهم ما كانوا يفترون ይልሃል ራሳቸው ውሸቱን ፈጥረው እንደገና ውሸቱን በማጋነን በመዘመር እውነት አስመሰሉት በአለም ላይ ተቀባይነት እንዲያገኝ ያደረጉት ማለት ነው ውሸት በተደገመ ቁጥር እውነት ይሆናል እንደሚባለው ማለት ነው እንጂ አላህ ይሄንን አላለም ይሁዳ የሆነ ብቻ ነው ጀነት የሚገባው ነሷራ የሆነ ብቻ ነው የሚል አያት በተውራትም በእንጅልም የለም እነሱ ግን እንዳለ አድርገው ይሰብካሉ የዋሆቹን የነሱ ጅራት ለማድረግ እንዲህማ ከሆነ እንዴት አድርጌ ጀነት ለመግባት የግድ ይሁዳ መሆን አለብኝ የግድ ነሷራ መሆን አለብኝ እንዲል ለማድረግ ማለት ነው እና ይዘኩና አንፉሰሁም ማለት ራሳቸውን ሰማይ ያወጣሉ ያጋንናሉ ቅዱሳን ንጹሃን እነሱ ብቻ ከነሱ ውጭ ያለ ህዝብ ዋጋ እንደሌለው አላህ ዘወር ብሎ እንደማያየው የጀነት እድልም እንደማይሰጠው የሚሰብኩና የሚናገሩ ተንኮለኞችና መልቲዎች አሉ ይላል በሊላሁ ይዘኪ መን የሻ አላህ ደግሞ የፈለገውን ያጸዳል እነሱ ባሉት ሳይሆን በዘረኝነት ሳይሆን የይሁዳ ዘር ወይም የክርስቲያን ዘር ነው ጀነትን የሚወርሰው ከጀሃነም ነፃ የሚወጣው የሚለው የነሱ የራሳቸው ማታለያ ውሸት ነው እኔ ግን ተፍጥሮቼ ማንኛውንም ወገን የኔን ፍቃድ የተቀበለ ሁሉ አጸዳዋለሁኝ ለጀነት አበቃዋለሁ ይላል በዛ ተቃራኒ ነው ወመን يبتغي غير الاسلام دينا فلن يقبل منه وهو في الاخره من الخاسرين የመጣው ተእስላም ሌላ እጸድቃለሁኝ ይድናለሁ ብሎ ሌላ እምነት የሚቀበልና የሚከተል ሰው ካለ በከንቱ ለፋ በምንም አይነት ተቀባይነት የለውም እሱ በመጪው ዓለም ከሳሪ ነው ያለው ይሄንን ለመምታት ነው ማለት ነው ስለዚህ ሰዎች ባላወቁ ቁጥር እንግዲህ የሰሙት ነገር እውነት ይመስላቸውና በዚህ ተጠልፈው ለይሁዲና ለነሷራ ተንኮል ሰለባ ሊሆኑ ስለሚችሉ እንደዚህ ያሉ ራሳቸውን የሚያጋንኑ በመድር ላይ ያሉ ቅዱሳንና ንጹሃን እነሱ ብቻ እንደሆኑ ጀነትን የሚወርሱት እነሱ ብቻ እንደሆኑ የሚሰብኩ አሉና ወቁና ተጠንቀቋቸው ኢላላ አላህ Subhanahu Wa Ta'ala እና አላህ ነው ተፍጥሮቹ መካከል እገሌ ጻድቃን ነው እገሌ ወንጀለኛ ነው ብሎ ሊፈርጅ የሚገባው እነሱ ግን ራሳቸውን ስላወደሱ ቅዱሳን ሊሆኑ አይችሉም ሌላውን ደሞ ዋጋቢስ ስላደረጉት ዋጋቢስ ሊሆን አይችልም እኔ ነኝና የሁሉም ባለቤት እኔ ነኝ ውሳኔውንና ፍርዱን መስጠት ያለብኝ ይላል ማለት ነው አላህ የፈለገውን ያጸዳል ማለት ያው ሙስሊሞችን መርጫለሁኝ እነ ዲነ እንደላህ الاسلام ومن يبتغي غير الاسلام دينا فلن يقبل منه የሚለው ውሳኔ መለኮታዊ ውሳኔ ተሰጥቷል በእኔ በኩል የኔ ውሳኔ ተሽሮና ተቀይሮ እንደገና እነሱ ራሳቸውን ሊያወድሱና ሊያመጉሱ ቢነሱ ራሳቸውን ከማታለል አልፎ ምንም ሊሆን የሚችል ነገር አይደለም ይላል ማለት ነው ወላ ይظلمون فتيلا ለማንኛውም የሰው ልጆች የተምር ፍሬ መካከል ያለችውን ክር ያህል እንኳን ከስራ ውጤታቸው አይበደሉም ይላል አላህ Subhanahu Wa Ta'ala ሁሉንም የሰው ልጆች የሚመነዳው በስራቸው መጠን ነው ከዛ ውጭ እገሌን ጠላሁት ብሎ በቂም በቀልነት የሰራውን ስራ ወንጀሉ ላይ የፈቲል ያህል አይጨምርበትም ወይም ደግሞ ተሐሰናቱ ተመልካም ስራው የፈቲል ያህል አይቀንስበትም አዳለቱላህ ማለት ነው ካፊር እንኳን ካፊር ቢሆን በዛው በኩፍሩ ልክ ነው የሚቀጣው እንጂ በስመ ካፊር ዝም ብሎ የማይገባውን ቅጣት አይሰጠውም ስበርሳቸውም እንደዛው ነው ነኑ አለሙ بالذين اولى بها ሲልያ ይላል አይመተል ኩፍር የሆኑት አሸደል አዛብ ነው የሚገቡት መካከለኛ የሆኑት መካከለኛ ዝቅተኛ የሆኑት ተራዎቹ ደግሞ በተራ ቅጣት ነው የሚያዙት እንጂ በስመ ኩፍር ሁሉን እኩል አይቀጣም አላህ አዲል ከመሆኑ የተነሳ ማለት ነው ግን ኩፍር በጥቅሉ ሁሉ ጊዜ ያው ተቅጣት አያወጣም አንቀለለም ከበደም ማለት ነው ሽርክም እንደዛው እና ስለዚህ አላህ እናንተ ራሳችሁን በራሳችሁ አታጥፉ ለጥፋት አትዳርጉ እኔ መቼም ባታጠፉ ኑሮ ዛሊም አይደለሁም ማንንም ሰው አልቀጣም እንኳን ሙሉ በሙሉ የሥራ ዋጋውን ላጠፋ ቀርቶ እሚንት እንኳን የተወሰነች የተምር አጥንት መካከል የተምር ፍሬ እንደዚህ በልተ በመተተፋት
ስታያት እንደ ቡና ስንጥቃላት መሐከሏ ማለት ነው። ስንጥቋ መሐከል ደግሞ በደንብ ልብ ብለህ ካላያት አታውቅም። ስንጥቁን ብቻ ነው የምታየው። በደንብ ልብ ብለህ ካየህ ግን ትንሽ ክር የመሰለች ነገር አለች ጉድጓዱ ውስጥ ማለት ነው፣ እዛ ወንዟ ውስጥ። ያቺ በምትፈረከስ ጊዜ ትጎላለች፣ ወደ ውስጥ ነጭ ሆና ትወጣለች። አለበለዛ መኖሯም አታወቅም፣ በጣም ረቂቅ ከመሆኗ የተነሳ። ያችን የሚያህል እንኳን የሰውን ልጅ ዋጋ አላጠፋም ይላል አላህ Subhanahu Wa Ta'ala። የተምሩን ፍሬ አይደለም እኮ ተምሩ ፍሬ መካከል ጣብቂያዋ ያለችውን ክር የመሰለችውን ነገር እንኳን ኸይር ነገር ሰርተህ ተሆነ ያችን ንቆ አይተውብህም፣ ወይም ሸርም ሰርተህ ከሆነ ያችን ሳያቃት ቀርቶ አያልፋትም ሊምራት ካልፈለገ በስተቀር ማለት ነው። ስለዚህ የተምር ፍሬ መካከል ያለችውን ክር ያህል እንኳን የሥራ ዋጋችሁን አላጓድልባችሁም። ያው የሰራው ስራ መጥፎም ሆነ በጎ አነሰም አደገ ይጠብቅሃል እና ራስክን ትተሳሰባለህ ያኔ ማለቱ ነው። انظر كيف يفترون على الله الكذب። እነዚህ አህለል ኪታብን ተብየዎች ታዲያ ይሄን ሁሉ እያወቁ በአላህ ላይ የለየለት ውሸትን እንዴት እንደሚቀጥፉ ተመልከታቸው። ይሁዳ ያልሆነ ጀነት አይገባም፣ ነሷራ ያልሆነ ጀነት አይገባም፣ እኛ የአላህ ልጆችና ወዳጆች ነን፣ ብናጠፋም ብናከፋም በእኛ ላይ ጨክኑ አይጨክንም እያሉ እንዴት እንደሚቀጥፉ ተመልከታቸው ይላል ለትዝብት ሲያጋልጥ። ወከፋ ቢሂ ኢስመን ሙቢና። አላህ ያላለውን ነገር ዝም ብሎ ተምድር ላይ ተነስቶ አንድ እርኩስ የሆነ ነገር ቅዱስ አድርጎ ማቅረብ፣ ቅዱስ የሆነውን እርኩስ አድርጎ መሳል የበለጠ ወንጀል ምን አለ? ይሄ ብቻ በቂ ነው እኮ ሌላ ወንጀልም ባይኖራቸው በዚህ ወንጀል ዘላለም ሊቀጡ በተገባቸው ማለቱ ነው። አለም ተራ አየህን? አሁንም እንደገና ኢለለዚነ ኡቱ ነሲበ ሚነል ኪታብ፣ ተቀድሞ ኪታቦች ድርሻ ተሰጥቶናል የሚሉትን ሰዎች አያቸውን? ሌላው ጀራኢማቸው ደግሞ ሊጠቁም ነው ማለት ነው። እንግዲህ ኪታብ የተቀበለ ሰው በጌታ ፍቃድ ይመራል የሚል ሰው ተተለያዩ ወንጀሎች መራቅ ይጠበቅበታል። የተለያዩ ደግሞ ዋጅባቶችን መወጣት ይኖርበት ነበር። እነሱ ግን በዛ ተቃራኒ ነው ሁሉ ጊዜ የሚሄዱት ማለት ነው። በሌላ ጊዜ ደግሞ ያሉትንና የሰሩትን ሊጠቁመን ነው። አለም ተራ አየህን ወይም አለም ተዕለም አታውቅምን እወቅ ማለት ነው። ኢለለዚነ ኡቱ ነሲበ ሚነል ኪታብ፣ ተቀድሞ ኪታብ ድርሻ ተሰጥቶናል እኛ የመጽሐፍ ባለቤቶች ነን የሚሉትን ሰዎች አያቸውን? ይሄንን እንግዲህ ኪታብ በኪታብ ተመሪነን ተውራትና እንጂልን እንከተላለን እያሉ በተጨባጭና በተግባር ግን ምን ሲያረጉ ይገኛሉ? ዩእሚኑነ ቢልጅብት ወጧሁት፣ በጅብትና በጧሁት ያምናሉ ይላል። በአንድ በኩል አለል ኪታብ ነኝ ይላል፣ በሌላ በኩል እንደገና ዘወር ብለህ ስታየው ጅብትና ጧሁት ጋራ ተጣምሮ ታገኘዋለህ ይላል ማለት ነው። እና ጅብትና ጧሁት የሚለው የተለያየ ትርጉም አለው። በአጠቃላይ ግን ከአላህ ሌላ ላለ ነገር አምልኮት ይሰጣሉ ማለት ነው። ሽርክ ነው ማለት ነው። አህለል ኪታብ ተባለ አንድ ሰው ሙወሂድ መሆን ነው የሚጠበቅበት አይደለም እንዴ? አህለል ኪታብ ከተባለ የአላህ ነብዮች በሙሉ ተውሂድ ነው ያስተማሩት። ስለዚህ ሙወሂድ መሆን ሲገባው ጅብት የሚያመልክ ሆኖ ታገኘዋለህ፣ ጧሁት የሚያመልክ ሆኖ ታገኘዋለህ ይላል። ጅብት አንደኛው ትርጉሙ ሳሂር ማለት ነው፣ ወይም ሲህር ማለት ነው። ሲህር ሟርተኛ፣ ሰውን አታላሊ አጭበርባሪ የሆኑ ሟርተኛዎች አሉ በየዘመኑ በየሀገሩ። እነዛን ሟርተኞችን እንዲሁም ጠንቋዎችን የሚያከብሩና በእነሱ የሚመሩ ሁነው እያሉ እንደገና አህለል ኪታብ ነኝ ይልሃል ማለት ነው። ጧሁት ማለት ደግሞ ሸይጣን ማለት ነው። የባሰው የሸይጣንን የፈለግ እየተከተሉ ሰይጣን ያዘዛቸውን እየሰሩ አህለል ኪታብ ነን እያሉ የሚደነፋሉ ማለት ነው። አንድ ይሄ ነው። ሁለተኛ ጅብት ማለት ሸይጣን እንደተባለው ከአላህ ሌላ ያለ ነገር በሙሉ አምልኮት የሚሰጠው ነገር ጅብት ይባላል ማለት ነው። ተትንሿ ተጭሊዋ ጀምረህ ያሉት ነገሮችን በሙሉ ከአላህ ሌላ ይጠቅማሉ፣ ይረዳሉ፣ ያዲናሉ፣ ይፈውሳሉ፣ ያከብራሉ የምትላቸው ነገሮች ሁሉ እዚህ ውስጥ ይገባሉ ማለት ነው። ስለዚህ ካህናም ጅብት ውስጥ ይገባል፣ ሲህርም ጅብት ውስጥ ይገባል፣ ጣዖትም ከጅብት ውስጥ ይገባል። ከአላህ ፍቃድ ውጭ በሆነ ስርዓት ህዝብን የሚመራ ባለስልጣንም ጅብት ውስጥ ይገባል ነው። ጧሁት ማለት አስሉ ሚነ ጡግያን ነው የተወሰደው። ጡግያን ማለት ደንበር ዘለል ማለት ነው፣ ወይም አጉራ ዘለል ህገ ወጥ ማለት ነው። ህገ ወጥ ከአላህ ሌላ የሚመለኩ ነገሮች ሁሉ በሙሉ ምንድናቸው? ህገ ወጥ ናቸው አይደለም?
እነዛን ነገሮች ሁሉ ያካትታል ማለት ነው። ወደ ዝርዝር ስትገባ ግን አንዱ ጠንቋይ ሊከተል ይችላል፣ አንዱ ሟርተኛ ሊከተል ይችላል፣ አንዱ ሰይጣን ሊከተል ይችላል። ያው ጣዖቱ ተለያየ ማለት ነው። ዙሮ ዙሮ ግን ከአላህ ሌላ ላሉ ነገሮች አምልኮትና አክብሮት የሚሰጡ ሁነው ታገኛቸዋለህ። አለል ኪታብ ነኝ ያለ ሰው ግን ለአላህ ተውሂድ ብቻ ቀጥ ብሎ መመራት ነበር የሚጠበቅበት። እንዲህ አይነቶቹን ሰዎች አያቸውን ይላል። ወየቁሉነ ሊለዚነ ከፈሩ ለነዛ ለካዱት ሰዎች ደግሞ በተጨማሪ ለካዱት ሰዎች ድጋፍ ይሰጣሉ ማለት ነው። አህለል ኪታብ ነን ብለው ይሁዲና ነሷራ ናቸው ለሙሽሪኮቹ ድጋፍ ሲሰጡ ታገኛቸዋለህ ማለት ነው። ምን ይላሉ? ሃኡላ الكفار ማለት ነው። አዩል ሙሽሪኪን እነዚህ ጣዖታውያንና አጋሪዎች የተባሉት ሰዎች አሉ አህዳ ሚን الذين آمنوا سبيلا ከነዛ አምነናል ከሚሉት ወገኖች ይልቁንስ የተስተካከለ ጉዞ የሚጓዙት ቀና አመለካከት ያላቸው ኩፋሮቹ ናቸው የሚሉ ጉደኞች ናቸው ይላል። ሱብሃንአላህ። ይሄ በነብዩ ጊዜ አለይሂ ሰላቱ ወሰለም ከአቡል አሽረፍ የሚባል የይሁዳ መሪ ነበረ። ትልቅ ኻኻማቸው ባባሳቸው ማለት ነው። ያው ነብዩ ጋር ቅራኔ የፈጠረ ያኔ ነብዩን ለመውጋት የውጭ ኃይል ለማስተባበር የጠላት ወዳጅ ነው እንደሚባለው መካ መጣ። የተለያዩ እንትኖች ቡድን መርቶ መጣ ማለት ነው። ይሁዶችን መሪዎችን አስተባብሮ መጣና መኮች ጋራ ይሄ የግራት የሙሐመድን ይኸው እናንተን ሲበጠብጥ ከርሞ አሁን ደግሞ ወደኛ መጥቶ ሰላም ነስቶናል። ስለዚህ እኛ ተባብረን በጋራ ክንዲ ይሄንን ጥላት ማጥፋት አለብን የሚል ሐሳብ ይዞ መጣ። መኮች ጋራ ህብረ ብሔር ጦር ሊፈጥር ማለት ነው። ያነ መኮች ተሱ ተሽለው ገረማቸው። እናንተ አህለል ኪታብ ነን ባዎች ናቸው፣ እስከዛሬ እናንተ ጣዖታውያን ናችሁ እያላችሁ ታንቋሽሹን ተሰድቡን ነበረ። አሁን ምን ተፈጠረና እኛ እንደዚህ ወዳጅ አርጋችሁ አያችሁን አሉ እና አቡ ሱፊያን ተሽለው ማለት ነው። እና ልናምናችሁ አልቻልንም። ምናልባት መሐመድ ጋር ተመሳጥራችሁ እነሱን አምጥታችሁ ለኔ ተሰጣችሁኝ እኔ እናንተ ወዳጅ ሆናለሁ ብሏችሁ እንዳይሆናሉ ፈሩ። እና እንዴት ሊሆን ይችላል? እኛ እስከዛሬ በይሁዳ እይታ ቦታ የለንም ነበረ። እናንተ ድንጋይ እንጨት ምናምን የምታመልኩ ደግሞ ለክስክሶች ጣዖታውያን እርኩሳን ስትሉን ነበራችሁ። አሁን ግን ለጋራ ጥላታችን መተባበር አለብን ብላችሁ ስትመጡ ይሄ ነገር እንዴት እንመናችሁ ብለው ጥያቄ ያቀረቡላቸው ማለት ነው። ያኔ ምን ትፈልጋላችሁ? እናንተ የምትፈልጉትን ነገር ጠይቁን፣ እናንተ የፈለጋችሁትን ነገር ለማድረግ ዝግጁ ነን አሉ ማለት ነው። የፖለቲካ እንግዲህ ደባ ተመልከት። ያኔ ምን አሉ? እነሱ ደግሞ ያንን ውስጥ ዛሬ ሲያንቋሽሹና ሲጠሉት የነበረውን ሽርክ ሊያካፍሏቸው ፈለጉ ማለት ነው። እና እዛ በካዕባ ዙሪያ 360 ጣዖት ዘሟል። እነዛ የውኛ እየተሳለምን ነው ያለነው አሁን ጣዖታችን እኛ ጋራ ተሳተፉ አሏቸው። ወዳው ለጥ ብሎ ተሰገደ ለጣዖቱ ተውራቱን አንግቦ ማለት ነው። ተውራቱ በትካሻው አንግቧል፣ ለጣዖቱ ሰገደ። ለምን? ለፖለቲካ ዓላማው ሲል ማለት ነው። እነሱ ታማኝነት ሊያገኝ ይሄ ጊዜ አሁንም አላመኑ መኮች። አይ ተንኮልኛን ለማታለል ሊሆን ይችላል አሉና ቃለ መጠየቃለን ደሞ አሉ። አቋማቸውን በደንብ ለመገምገም እንዲመቻቸው ማለት ነው። አብረው ተሰገዱ። በኋላ ለጣዖት እጅ ከነሱ በኋላ እንደገና ጥያቄ ቀረበላቸው። ምን ይላሉ? ከኛና ከመሐመድ ማን ነው ሐቀኛው የሚሻለው? ይሄንን መልስ ስጡን ብለው ጠየቋቸው ማለት ነው። ይሄ ጊዜ እንደ ባለወጎቹ እስቲ እናንተንና የመሐመድን ልዩነትና ግንኙነት ባህሪያችሁን ትንሽ መግለጫ ስጡን፣ ማብራሪያ ስጡን አሉ። እንደው በጭፍን እንዲያንወስን እንዲያነሳሳት ማለታቸው ነው፣ ሐቀኛ ለመምሰል። ይሄ ጊዜ እኛማ ይሄው የምታየው ነው፣ ያው የካዕባ የበይቱላህ ጠባቂ ነን፣ ሐጀኞችን እናስተናግዳለን፣ እስረኞችን እናስለቅቃለን፣ ደካሞችን እንረዳለን፣ ዝምድና እናከብራለን። መሐመድ ግን በዚህ ሁሉ ተቃራኒ ነው አሉ። እና ይሄው ሐጀኛ እንደኛ በይቱላህን መخدም ሲገባው አፈንግጦ ሄደ፣ ተወዳጅ ተዘመድ ተነጠለ፣ ዝምድናን ቆረጠ። እንደገና ደግሞ ያው እንደምታውቁት ተመበጥበጥ በስተቀር ምንም ያበረክተው ነገር አለ እሱ ብለው አጥላሉ ማለት ነው። እኛ ግን እንደዚህ ነን ሲሏቸው ተዛ ተነሳና እንደዚህማ ከሆነ ሃኡላ አንቱም ያ ሃኡላ አለ። እናንተ ሙሽሪኩል ቁረይሽ አህዳ ሚን الذين آمنوا سبيلا من محمد واصحابه
ተሙሐመድና ተተከታዮቹ ይልቁንስ እናንተ ናችሁ በኸይር ላይ ያላችሁት ብሎ ምስክርነትን ሰጠ ማለት ነው። ሸኹ ማን የይሁዳ ሸኽ ይሄን የሚሉ ጉደኞች ናቸው ብሎ እሱ እዚህ መግለጫ ይሰጣል። አላህ ግን እንዲህ እያለ ነው አሁን መግለጫ እየሰጠ ነው ብሎ አያቱ እዛ ወረደ መዲና ማን ነው ነብዩ ዘንዳ። ይሄ እንግዲህ ሙስሊሞች ምን ያህል ንቁ መሆን እንዳለባቸው በስምና በዲኮር መታለልና መሸንገል እንደሌለባቸው በፖለቲካ ራሱ የነጠርክ የነቃ የበቃ መሆን አለበት። ጥላቶች የሚያረጉትን የሚጫወቱትን ጫዋታ ላንተ አንድ ነገር ይነግሩሃል ማታለያ ማዘናጊያ ከሌላው ጋር ሄዶ ደግሞ ግንባር ሲፈጥር ሌላ መርዝ ይረጫል ማለት ነው። ይሄን ማወቅ አለብህ። እኛ ግን ሁሉ ጊዜ ግልብነን ተላይ የሚሰሩትን እኛን ለማታለል የሚነግሩንን ብቻ አምነን ውስጡን ሚስማር የሚመቱትን አናውቅም ማለት ነው። ይሄንን እንድናውቅ ነው አላህ የሚጠቁመን ማለት ነው። ተወትሮ ጀምሮ ደባቸው እንዴት እንደሆነ እንግዲህ ቢላሂ አለይክ ተውራትና እንጂልን የሚከተላልህ የሚል ሰው ሙሂር ነኝ የሚል ሰው ምንስ ቢሆን ተውራትን አንግቦ ለጣዖት ቁረሾች ጋር መስገድ አለበት ወይስ ደግሞ ምንስ ቢጠሉት ተነብዩላህ ተሙሐመድ እናንተ ትሻላላችሁ መባል አለባቸው ሙሽሪኮቹን? ይሄንን የሚሉ ጉደኞች ናቸው ሲል አጋለጠ ማለት ነው። ሃኡላ የአንቱም የሃኡላ እናንተ ሙሽሪኩል አረብ አህዳ አክተሩ ሂዳየትን ማለታቸው በጣም የቀናችሁ የተሻላችሁ ናችሁ ሚን ሙሐመድን ወለዚነ አመኑ معه ሰቢላ ከሙሐመድና አብረውት አመንናል ከሚሉት ሰዎች የበለጠ ቀጥተኞችና ሐቀኞች እናንተ ናችሁ ብለው የምስክርነት ቃል ሰጡ ማለት ነው። ኡላኢከ الذين لعنهم الله አላህ እነዚህ እንግዲህ ሽምጥጥ አድርገው ሐቅን ጥሰው ወባጢል ጋራ ሰይጣን ጋራ የቆሙ በመሆናቸው አላህ ደግሞ የረገማቸው ከንቶች ማለት እነዚህ ናቸው አለ። ወመን የልዓኒላህ አላህ ከረህመቱ ያባረረውና የረገመው ፈለን ተጅደ ለሁ ነሲራ ከዛ በኋላ በዱንያም በአኺራም ለሱ ረዳት አታገኝለትም ሲል አላህ ደግሞ የራሱን ምላሽ ሰጠ ማለት ነው። ይህ ነውና አሁንም ተላንትም ያልተለወጠ ሐቅ ነው። አህለል ኪታቦች በእኛ ላይ ያላቸው አቋም እንዳለ ነው። የበለጠ እየሰፋ እየከፋ ነው ያለው። እኛ ግን በዋልን ባደርን ቁጥር ዲናችንን እየረሳን ሐቁን እየዘነጋን እነሱ ጋራ ያው ያለን አላቃ የበለጠ የነሱ ጅራት መሆኑን እንዳውም እንዴት በተሳካልን ይያል በመጣር ላይ ነው የምንገኘው ማለት ነው። ይሄ ቁርአን ደግሞ እኛ ጋራ የተቀመጠው ያለንን ደካማ ጎናችንን ሊያርምና ተንቅልፋችን ሊያነቃን ነው። ይሄን ስለሚያውቁ ነው ከዲን ጋራ አላቃ ያላቸውን ሁሉ የተለያየ ስም እየለጠፉ የሚያሳድዷቸው መቆሚያ መቀመጫ የሚያሳጧቸው። ምክንያቱም ኡመተል እስላም አንድ ቀን ይሄን ሐቅ ካወቀና ከተረዳ ሆ ብሎ ያፈርሳል ብለው ስለሚሰጉ ማለት ነው። هذا وصلى الله وسلم على النبي وعلى اله